دولة بيضاء يا دولة بيضاء سلام عليك يا دولة بيضاء حبيب الله يا دولة بيضاء سلام عليك جوهر مرتضى عليك للكون فاضى سلام عليك يا دولة بيضاء حبيب الله يا دولة بيضاء سلام عليك يا معدة القضاء عليك للقبل قضاء السلام عليكم ورحمة الله وبركاته سلام ምርጦች ይድራችሁ ሰላም ናችሁ ዛሬ እንግዲህ ሞሊድ በሁሉም ቦታ እየተበላ ነው ነገም ካላንደር ዝግ ነው ካላንደር ስላችሁ ልክ እንደ በዓል ስራ የለም ትምህርትም ለካ ተዘግቷል ዙሮ ሙሉ የመንግስት ስራ ሆነ ምንም አይነት ቢሮዎች ስራ አይሰሩም እንደ በዓል ታስቧል ማለት ነው ሞሊድን እንግዲህ ብዙ ሰዎች በኢትዮጵያ እያከበሩ ይገኛሉ 75% ሊሆን ይችላል አረ ብዙ ነው በነገራችን ላይ ሁሉም አክባሪ ሆኗል ግማሹ ደግሞ አያከብርም እንግዲህ እኔ ምንም ለማለት አይደለም የመጣሁት እኔን እንዳጨፈጭፉኝ በመጀመሪያ ምነግራችሁ ነገር እኔ እዚህ ጋር ሚዲያ ዛሬ ምን ላይ አድሯል ውሎ አዳሩ ምን ላይ ነው ምታለቅስ ካገኘሁኝ አብሬ ነው ማለቅሰው ሚስቅ ካገኘው አብሬ ነው ምስቀው ታቁኛላችሁና ከሆዴ ክፋት ኖሮኝ ወይ ደግሞ እዚህ ጋር በሃይማኖት ለመጫወት ፈልጌ አይደለም ይሄን እንድታውቁልኝ ፈልጋለሁ ግን ይሄ ሀገራችን ውስጥ ያለ ነገር ነው ሰው መብቱ ነው ግማሹ በዛ ነገር እንትን ያደረገ ነው ያከበረ ነው ግማሹ ደግሞ ቢዲአ ነው ብሎ ቁጭ ብሏል ልክ እንደኔ ቤታችን ቁጭ ብለናል ማለት ነው እና ያው ወደ ነፈሰበት የሚነፍስ ምንድነው የሚባለው ወደ ነፈሰበት ለምፈስ ብዬ ነው የመጣሁትና እንዴት ናችሁ እናንተ ጋር ረቢ አወል እንግዲህ በጣም እየተከበረ ነው ዛሬ ብዙ ሰዎች ይሄ ነገር ሳውዲ ላይ ያለ የለም ግን በነገራችን ላይ ይሄ ነገር የለም አገራችን ላይ ግን በብዙ ቦታ ዛሬ በጣም ድልቅያን የጨመረ ድቤን ይመታል ይበላል ይጠጣል ብዙ ይጫወታል ዱዓ ያደርጋል ብቻ ደስ ይላል እኮ ፍቅሩ ስብስቡ ራሱ ደስ ይላል ምክንያቱም አሁን ዛሬ በኮምቦልቻ ብዙ ቦታ አለ የሞሉድና እንዱ የነሱን ዱዓ ራሱ ሰምቶ ዝናቡ ቢዘንብልን እስታሁን ወንዛችን እኮ እንደደረቀ ነው ወንዝ ራሱ አላጎረፈምና እንዱ በክረምት መጥቶ በሽታውንም ምቀኛውንም ምኑንም ዝናብ እኮ ድብልቅልቅ አርጎ ሲዘንብ ነው ጉፋን ራሱ ይጠፋል ምክንያቱም ጥብጥብጥብ ባርጎ ይሄዳል ግን ዘንድሮ የለም እኛ ሀገር ዝናብ መጥቶ ቆሻሻውን ዝናብ ይዞት ካለደኮ ቆሻሻው ይበዛል የኔ አባት ወላይ ነው ብራችሁና ወንዙ ምናምን ታቃላችሁ በገጠር አካባቢ ሁሉም ሰው ከተማ ውስጥ በሳፋ ወይ ደግሞ ከቧንቧ ቀርቶ ልብስ እንደሚያጥብ አይደለም ሀገራችን ብዙ ሰዎች የሚታጠቡት ገላቸውን በወንዝ ውሃ ነው ልብስ የሚታጠበው በወንዝ ውሃ ነው ታቃላችሁ
የምሬ ነው። ሩቅ መሄድ አይጠበቅባቸውም። እሱ በቅርብ ላይ ብዙ ሰዎች ይህንን ኑሮ ነው ይህን ህይወት ነው የሚኖሩትና ወንዛቸው ቢጎርፍላቸው ውሃው ቢታደስላቸው ያ አላህ አንተ ምን ይቸግርሃል? እንዲሁ በ2 ደቂቃ እኮ ትርምስምስ አድርጎ መዝነብ ይችላል። ግን ዘንድሮ በጣም በቃ እያሳየን ነው። ይሄ ሁሉ ምንድን ነው? ስራችን ነው። ይሄን ሁሉ ወደታች ያደረገን ይሄን ሁሉ ደረጃ ያደረሰው ስራችን ነው። እና ዛሬ አንድ ነገር አይቼ ነበርና ይሄን ቀብር እዩት። ለምሳሌ ከገባችሁ በኋላ ይሄ ጭቃ እንዴት በቃ እንዴት እንደሚመረግባችሁ በደንብ እዩት። ለዚች ነው እንግዲህ የምንለፋው ወይ ደግሞ ብዙ ነገር የምናየው ለዚህ ነው። መጨራረሻችን እንደዚህ ነው። በቃ ማንም ሰው እንደዚህ ለጥፎባችሁ ጥለዋቸው ነው የሚሄዱት እንጂ ማንም ሰው አብሮክ አይሆንም። ልጅ በለው እናት በለው አባት በለው ስራችሁ ናት። በቃ አብራችሁ የተጠቀለላችሁባት ነጭ ከፈኗ ብቻ ናት እናንተ ጋር እዛ ውስጥ የምትሆነው ጨለማ ውስጥ አያችሁ። ወደ ጎን ተደርጎ ያ በደንብ አድርጎ ይመረጋል። ከዛ በኋላ መሀሉ ላይ አፈር ነው የሚገባው። እዚህ ሁሉ ሰፊ ውስጥ አፈር ይገባል። ከዛ ያ ሁሉ አፈር ሲገባባችሁ ተመልከቱ እንግዲህ ድቅድቅ ጨለማውን አስባችሁት። ግን ትንሽዬ መብራት የሚያቀብላችሁ የለም። ትንሽዬ ሁሉም ሰው ወደ አፈሩን መልሶ እንዳበቃ ወደ ቤቱ ይመለሳል ሁሉ። እናንተ እዛ ውስጥ ሆናችሁ ኮታችሁን ትሰማላችሁ። ሰው ሲመለስ አበቃ። ስንጀመር ስንሞት ማለት ነው ታውቃላችሁ። ግን ልክ ሞተን ቶሎ እኮ ነው በቃ ከቤት የምንወጣው። እና ለዚህ ለአጭር ጊዜ እንዲሁ ባትመቃኙ፣ ደህና ነገር ብንሰራ፣ ጥሩ ነገር ብንሰራ ወላሂ ነው የምላችሁ። እንዲሁ ሞታችሁን አትርሱ። እኔ የምለው ነገር ነው። በምንችለው አቅም ደህና ነገር አገኘንም አላገኘንም ብቻ አኗኗሪ እንሆን። የሚያናኑረን ነገር በገንዘብም በመጠን ሁሉን ነገር አለ አይደለ? የሚያኗኑራችሁ እንዳታጡ። ከዛ በኋላ እዚህ ቦታ አልደረስኩም፣ ይሄን አላረኩም፣ ሁሉም ጥሎ ነው የሚሄደው። ህንፃም ሰራ፣ መኪናም ቀጣጠለ፣ ለምን ብረት አረገ፣ ሰማይ በረረ። ማንም ሰው የማይሞት ሰው የለም በዚህ ዓለም። በቃ ይሞታታል ሳይወድ በግድ። በኤሌክትሪክ ሩሁ ብትያዝ ነው የምላችሁ መሞቱ አይቀርም። በቃ እቺን አፈር ይቀምሳታል። ስለዚህ ዛሬ እንግዲህ በኢትዮጵያ መውሊድ ሆይ ሆይ እየተባለ ነው። ዛሬ ምኝታ የለም። እኔም ለዚህ ነው ቪዲዮ በሌሊት ያመጣሁላችሁ። የማታስታውሱ ሰዎች ራሱ ልትኖሩ ትችላላችሁ። ምክንያቱም ረቢዕ አወል እየተከበረ ያለው በኢትዮጵያ ነው እንጂ ሳውዲ ወይ ደግሞ ዱባይ የለም። እንኳን አደረሳችሁ ተብሎ በብዙ በባንክ ቤት በሁሉም ቦታ ተለቋል። ይህንን ነገር ደግሞ ሌሎች ሰዎችም እየተከራከሩበት ነው። እንጃ ጥያቄ መጠየቅም አልችልም። ብቻ በዚህ ነገር ልከራከርም አልፈልግም። የገባኝም ብቻ መሆኑ ነው የምፈልገው። እናንተ ሁላችሁም የገባችሁን ብቻ ተከተሉ፣ የተረዳችሁትን ብቻ እንጂ በሰው አትመሩ። በሰው ስላችሁ ሰው እንዲያደረገ ተብሎ አይደለም። ይሄ ነገር እንዴት ነው? ይሄ ነገር ስህተት ነው ወይስ ማለት ስህተት ነገር እኮ ህፃን ልጅ ካልሆነ በስተቀር ትልቅ ሰው ስህተት ያለውን ነገር እናንተ በስራው ማመን ትችላላችሁ። ጥፋት ያለው ነገር በቃ ይሄ ነገር ጥፋት ነው፣ ይሄ ነገር ትክክል ነው ብሎ መቼም እውቀት ያለው ሰው ነው የምላችሁ ስታገናዝቡት ይሄ ነገር እንትን ነው፣ ይሄ ነገር እንዲህ ነው ብሎ ማንም ሰው እኮ ይለየዋል። ህፃን አይደለንም። የሚሆናችሁ እናንተ ናችሁ የምታውቁት። ይሄ ነገር ትክክል ነው፣ ይሄ ነገር ትክክል አይደለም የሚለውን በሱ ሳይሆን ጭንቅላታችሁንም እሰቡት፣ አገላብጡት። ከዛ በኋላ ደግሞ የሚያውቁትም ሰዎችም ጠይቁ የማታውቁትን። ከዛ በኋላ ግን የማታውቁትም ራሱ ስትጠይቁ ያ ሰውዬ ሲነግራችሁ እሱ በነገራችሁ ልክ ሳይሆን እሱም የሚነግራችሁ ነገር ማመዛዘን አለባችሁ። ይህ ሰውዬ ያለው ትክክል ነው ወይስ እንዴት ነው ብላችሁ እሱ ያወራውን ራሱ አመዛዝናችሁ ነው መቀበል እንጂ እሱ የነገራችሁን በሙሉ ጆሮአችሁ ላይ ሞልታችሁ መሄድ አይደለም። ምክንያቱም አስተማሪ የሆነ ነገር ሲያስተምራችሁ ጥያቄ አላችሁ ብሎ ይጠይቃል። መጨረሻ ላይ ጥያቄ ያለው ሰው ይጠይቃል። ይሄ እንዴት ሊሆን ቻለ ብላችሁ ስትጠይቁ መልሱን ይነግራችኋል ማለት ነው። ሰላም አለይኩም።